ማለት ነው። ይሄ ፊልም ምን መሰላችሁ? ሁለት ኢትዮጵያዎች አንድ ላይ እየሰሩ እንግዲህ የጽዳቴቱን ምግብ ከልክላት ማለት ነው። የምግብ የምትሰራው ጽዳት የምትሰራው ምግብ ከልክላት አለች እና ምግብ ከልክላት እየተጣሉ እያሉ የእውነት በጣም የሚያሳፍር ነገር ነው ማለት ነው። እና ምግብ ከልክላት በምግብ ተጣልተው ማለት ነው። እያያችኋቸው ነው፣ እየተሰዳደቡ ነው። እኔ ድምፁን የሚወት አድርጌው ነው እንጂ ማለት ነው። እና የምግብ ሰራተኛይቱ ተንኮሏ ካሜራ አለበት ቦታ አንጥታ ምግብ ትሰጣታለች። ከዛ ለሰዎቹ እናገራለሁ ትላለች። ያቺ የጽዳቷ ማለት ይሄው እጅ ተናገሪ ተናገሪ ትላታለች። ለምን እንደዚህ እንደምትላት ታውቃላችሁ? ምክንያቱም ካሜራ ፊት ለፊት ነው ምግብ ሰታት እየበላች ያለችው እና ህዲያ ብትናገር ካሜራ ከፍታችሁ እዩ ትላለች። የምግቢቱ ሰራተኛ ማለት ነው። ካሜራ ተከፍቶ ሲታይ ደግሞ ልጅቷ እየበላች ነው። ወይኔ ውርዴት፣ ወይኔ ውርዴት! እናንተ አበሻ ለአበሻ ራሱ እንደዚህ ተንኮል ትሰራራላችሁ? ወይኔ ምን አይነት ጊዜ ላይ ነው ግን የደረስነው? እና ውድ ቤተሰቦች የእውነት የነሙላችሁ በጣም እኔ ቪዲዮ ሳየው ማለት ነው በጣም ነው የገረመኝ የሳኩት። ደግሞ ኮመንቱን ብታዩት ማለት ነው ብዙ ጊዜ እንግዲህ አንድ ላይ ሆናችሁ ስራ የምትሰሩ ኢትዮጵያውያን እንግዲህ አንድ ቤት ሁለት ኢትዮጵያዊ፣ 3፣ 4፣ 5፣ 6 እስከ 8 ኢትዮጵያዊ ያላለ በነገራችን ላይ ማለት ነው። ምክንያቱም አንድ ቤት አሁን ምሳሌ እኔ እናት ቤት ከሆነ የምሰራው አሁን እኔ ምሳሌ እናት ቤት ነው የምሰራው፣ ግን 5 ሰራተኞች ነን ማለት ነው። ምክንያቱም የልጅ 3 አለን፣ ልጆች የሚይዙ 3 አሉ፣ እኔ አንድ አለው፣ የጽዳት ደግሞ አንድ አለች። ስንት ነን ማለት ነው? 5 ነን። ግን አምስታችንም ተከባብረን ነው የምንኖረው። አምስታችንም ስልክ ስናይ ብዙ ጊዜ ስልክ ስናይ ነው የምንረባበሸው ብዙ ጊዜ። ግን በስልክ ላይ ራሱ ተከባብረን ነው የምናየው። በቃ ሰማአ ያላት ሰማአ ታደርጋለች፣ ሰማአ የሌላት ድምፅ ትቀንሳለች። በምንተኛበት ሰዓት እንተኛለን፣ ማንም የሚረብሽ የለም። በምንነሳበት ሰዓት ደግሞ እንነሳለን። እና ስለዚህ አንዳንድ ጊዜ ብዙ ሆናችሁ ስትሰሩ ማለት ነው እንትንን ልመዱ፣ መከባበርን ልመዱ። በዛ ላይ ደግሞ በምግብ ዙሪያ ደግሞ እንዴ ምንድን ነው እናንተ በምግብ ዙሪያ ደግሞ ትጣሉ? የእውነቴን ነው የምላቸው። አረ የእውነት ያሳፍራል፣ ያሳፍራል እንዴ! በምግብ ዙሪያ ደግሞ አትጣሉ። የእውነት እኔ በራሴ ገንዘብ አልሰራሁትም፣ እኔ ወጪ አላወጣሁበትም፣ አልገዛሁም ምናምን። ሴትዮዋ ሙሉ አስቤዛ ታመጣለች፣ እኔ ሰርቼ እሰጣለሁ፣ አለቀ። መስራት ካልቻልኩ ደግሞ ከደከመኝ ስሩና ብሉ ማለት እችላለሁ እንጂ የተሰራ ነገር መከልከል፣ እናንተ ምግብ መከልከል ራሱ እኮ ራሱን የቻለ ኃጢአት ነው። እና ስለዚህ እንደዚህ አታድርጉ ለማለት ያክል ነው ማለት ነው። የእውነት የለም ብላችሁ እኔ በጣም ነው የሳኩት ያንን ቪዲዮ ሳይ ማለት ነው። በነገራችን ላይ ብዙ አይነት ሰው አለ እንደዚህ ማለት ነው። በምግብ ዙሪያ ሳይሆን በስራ ዙሪያ ራሱ የሚጣላ አሁን በስራ ራሱ ብዙ ጊዜ የሚያጣላው ግን ማለት ነው ስራ አንድ ላይ ሲሰራ ብዙም አያጣላም። እኔ እንዳስተሳሰቤ ማለት ነው። በቃ አሁን ምሳሌ ጠዋት ጽዳት ከሆናችሁ ጽዳት ስትጨርሱ ወደ ምግብ አንዲቱ ምግብ ስትሰራ አንዲቱ ሰላጣ ልትሰራ ትችላለች። አንዲቱ ስታቀራረብ አንዲቱ ደግሞ ጠብጋ ውስጥ ወይም መከባ ውስጥ ልታደርግ ትችላለች ምግብ እና ከዛ ምሳ ይቀረባል። ከዛ ሲነሳም አንድ ላይ መልሶ እራትም እንደዛው። ከዛ ልብስ ሲተኩሱ አንድ ላይ ምናምን እንደዚህ አንድ ላይ ያለ ነገር በነገራችን ላይ አያቃይምም። ነገር ግን ያችም የራሷን ስራ ስትሰራ ማለት ነው አንድ ቀን አንደኛ ወይ ልብስ በዝቶባት ነይ አግዢ ስትላት እኔን አግዘሽኛለሁ ትላታለች። ወይም የምግቧ ሰራተኛ አንድ ቀን ስራ በዝቶባት ነይ ምግብ እገዢ ስትላት አንቺ አግዘሽኛለሁ ትላለች። እንደዚህ ያለ ስራ በነገራችን ላይ ትንሽ ያረባብሻል፣ ሰላምም አይሰጥም። እና የእውነቴን ነው የምላችሁ ለኢትዮጵያ ራሱ እንደዚህ ያለ ክፋት ነገሩ መዳሞቹ ራሱ እኮ ከኛ ነው የሚማረው ክፋት ብዬ አስባለሁ። የእውነቴን ነው የምላቸው። አንዳንድ መዳቦች ከሰራተኛ ክፋት የሚያስባሉ። አንዳንድ ጊዜ ምን መሰላችሁና ብዙ ጊዜ ያጋጥማል። ከብዙ ጓደኞችም ትምህርት ይወሰዳል። በቃ የሚገዛ አሁን አስቤዛ የማያሟላ ሰው አለ። አንዳንድ ሰው ደግሞ አስቤዛ ያሟላል። ያ አስቤዛ የማያሟላ ሰው አስቤዛው ሲያልቅ የምግብ ሰራተኛ እየተደ ስለምትባል በቃ ይሄ አትጠቀሙ ስትል ሰራተኞቹ ደግሞ እሷን ጥምድ አድርገው ይዟታል ማለት ነው። ይሄ መረዳዳት አለብን። መረዳዳት በቃ መተሳሰብ። እኔ አሁን የሆነ ነገር ባረግ በቃ ጓደኛዬን ይቆጧታል
ብለን ማሰብ አለብን ማለት ነው። አንዳንድ ቤት ደግሞ ሙሉ አስቤዛ ሙሉ ሆኖ ነገር ግን እኛ ሰራተኞቹ ደግሞ ይሄን አትንኪ ብላለች፣ ይሄን አትንኪ ብላለች የምንልም አለ። ሁሉም በተቃራኒ ነው የሚገርማችሁ ነገር እና አንደኛ ባዕድ ሀገር ሆናችሁ እንደዚህ ያለ ነገር ባትሉ፣ ለሁሉም ነገር ጊዜ ያለው ለሁሉም ነገር በቃ ልክ አለው። ማንኛውም ነገር ቢሆን ልክ አለው እና ስለዚህ ባለን ነገር ተከባብረን ብንኖር፣ ባለን ነገር ተከባብረን ብንሰራ፣ ሁላችንም የመጣ ነው ለስራ ነው፣ ሁላችንም የመጣ ነው ለዓላማ ነው እና ምንም ነገር አንጋጭም ማለት አይደለም። አንጋጭም ማለት አይደለም። ብንጋጭ ራሱ ራሳችንን አሳልፈን ጓደኛችንን አሳልፈን ለሰዎቹ አለመስጠት። በቃ እኔ ብጣላ ጓደኛዬን አሳልፌ ለሴትዮዋ አለመስጠት። ዛሬ እኔ ጓደኛዬን አሳልፌ ከሰጠኋት ማለት ነው የሚገርማችሁ ነገር ሴትዮዋ ራሱ ነገ እኔን አሳልፋ ለሌላ ሰው እንደማሰጠኝ በምን እርግጠኛ ሆናለሁ ትላለች። የእውነቴን ነው የምላችሁ። አንዳንድ ጊዜ አሁን ከላይ እንዲህ አርጋ ከላይ እንዲህ አርጋ እኔ ይሄን ሰርች እሷ ተኝታ ነበር እንደዚህ 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 የሚል ሰው አለ። እንደዛ ሲሏቸው ማለት ነው ተናጋሪቱን የወደዷት ይመስላል የወደዷት መስለው ብለው ያዳምጧታል። ነገር ግን እሷ የሆነ ጥፋት ስታጠፋ የእውነቴን ነው የምላችሁ ቁም ስቅሏን ነው የሚያሳዩት። የዛ ጊዜ እንደዚህ ነግራናለች አይሉ እና ስለዚህ ከእንደዚህ አይነት ነገር ብንጠበቅ እላለሁኝ። እራሳችን ጠብቀን ክብራችን ጠብቀን ስራችንን መስራት። ስራችን ካልሆነልን ደግሞ እኛ አበሻ ለአበሻ መጋጨት ሳይሆን ከመዲያሞቹ ጋር ያለውን ነገር እኔ ስራ አልፈልግም እንደዚህ እንደዚህ፣ ወይ ስራ ከብዶኛል፣ ወይ ስራ አልተመቸኝም፣ በቃ የሆነ ምክንያት ፈጥረን እስበሳችን ባንስማማ ራሱ የሆነ ምክንያት ፈጥረን መለያየት ነው እንጂ ነገሮችን ማባባስ ተገቢ አይደለም። እኔ ተገቢ ነው ብዬ አላስብም። አንደኛ አንድ ላይ ስንሰራ መከባበር ያስፈልጋል። ከመከባበር አንጻር ደግሞ ስራችንንም ደስ እያለን እንሰራለን እና ያለው ነገር እንደዚህ ነው። እውነት ለመናገር እኔ በጣም ያን ቪዲዮ ሳይሆን በጣም ነው መጀመሪያ ላይ እየገረመኝ ማለት ነው። እንዴት አበሻ ለአበሻ እንዴት ነው እንደዚህ የተጨካከነ ያልኩት ማለት ነው። እና አንዱን ለአንዱ መመቀኛኘት ጥሩ አይደለም። ምቀኝነት ነው ሀገራችን ራሱ እንደዚህ ቁልቁል እያደረጋት ያለውና ሁላችንም ተከባብረን ስራችንን ብንሰራ ባለን ስራ ደስተኛ ሆነን ስራችንን አክብረን ብንሰራ እላለሁ። ውድ ቤተሰቦች የዛሬ ቪዲዮ ይህን ይመስል ነበረ። የእውነት በጣም ነው ያሳቀኝ የገረመኝና ኮመንቱን ብታው ደግሞ ከዚህ በላይ ትገረማላችሁ። እና በሌላ ቪዲዮ ውስጥ ከምንገናኝ እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። ባይ ባይ። ወዳችኋለሁ።